እንደሆንሽ ታውቂያለሽ ማን እንደሆንሽ ታውቂያለሽ 10 ሚሊዮን ክፈሉ ከዛ በኋላ ግደሉኝ ቅምጤ እኮ 100 አወዩ ሌላ ነው አርሰናል ዋታሪ ሰላም ዩቲዩብ እንዴት ናችሁ? ፒፕልስ ቀናችሁ እንዴት ነበረ? እኔ በእናንተ ሰብስክራይብ ካለማድረጋችሁ ውጪ በጣም ደህና ነኝ። ለዚህ ቻናል አዲስ ከሆናችሁ ሳምሪ ይባላለሁ። ሰብስክራይብ አድርጉ before you see the video because we all are እርግጠኛ you're going to enjoy this video። ዛሬም እንግዲህ እንደተለመደው በጣም ጸድ የሆኑ ቪዲዮዎችን ይዤላችሁ መጥቻለሁ። ያዝናኑናል፣ ፈታ ያደርጉናል። እንደገና ደግሞ ምን አይነት ሰዎች ናቸው ያስብሉናል ብዬ ያሰብኩትን ቪዲዮ ይዤላችሁ መጥቻለሁ። ፈን እንደምታደርጉ ተስፋ አደርጋለሁ። don't forget to subscribe. Enjoy the video. So right now ባሌ ቋንጣ ፍርፍር አማረኝ ብሎ እየሰራው ነበርና the whole time ማስበው ልንገራችሁ ማለት ነው። ሰው ለምንድን ነው መርጦ የሚታገለው? like ማለት በቃ ባልመረጥ ነው ግዴታ በሆነ ነገር ኑሮ አለ፣ ስራ አለ፣ ትምህርት አለ፣ ውጣ ውረድ ብዙ ነገር እንታገላለና ይሄንን እንኳን መርጠን ለምንድን ነው ሰው ለምንድን ነው ከቋንጣ ጋር የሚታገለው? ማለት በቃ ምግባችሁን ኢንጆይ ያረጋችሁ ለስላሳ እንጀራውን እየጎረሳችሁ ምናምን ቡም መሀል ላይ ደረቅ ቋንጣ ይመጣል። like በቃ ሙዱን ያጠፋዋል። like ለምንድን ነው ሰው እኔ የተረዳሁት ነገር የሰው ልጅ የሌለን ችግር ፈጥሮ ችግሩን በመፍታት የሚደሰት ፍቅር ነው። በቃ አሁን ለስላሳ ስጋ የተፈጥሮ ስጋን አድርቆ ቋንጣ ሰርቶ ቋንጣውን በመብላት ችግሩን እንዴት ሰው መርጦ ይታገላል? በስመ አብ it makes sense በቃ ደህና ነገር አይወድልንም። ይሄ የቋንጣ ነገር ሆነ እንጂ ማለት ነው there is a lot of things በእርግጠኝነት ልዩ ሲያማት ነበር ባለፈው የምር ሚስ ልዩ ትታማለች። አሁን አመደ ቪዲዮ የሷ ሽምግልና ሰሞንና በተለያየ ቴክኒክ ችግር ምክንያት ፖስት ሳይደረግ ቀረ። ስለዚህ ሆፕፉሊ ፖስት ይደረጋል ብለን ተስፋ እናደርጋለን። እንኳን ደስ አለሽ የኔ እናት። እኔ እነግርሻለሁ ምን እንደምሽ የበጎ አድራጎት ስራ የሚሰሩ ልጆች ናቸው ያሟት። ተሰብስበው ለምስኪን ሰዎች ልብስ ማልበስ ፈለጉና ሚስ ልዩን ልብስ ስጪን ብለዋት እምቢ አለችን እያሉ እያሟት ነበር። እኔ ያልሽ አይመስለኝም እምቢ ሐሜት ይመስል አታውቅ ግን ማለት ነው እምቢ ብትል ራሱ it makes sense። ለምን እንደሆነ ላስረዳችሁ። የሚስ ልዩ ልብስ ለተቸገረ ሰው አይሆንም። so true። አስቡት የእራት ልብስ ለብሳችሁ እራት ባትበሉ። ሄያል ዛሬ ምን ሄደው ቡሌ ፍለጋ ነው። አመሰግናለሁ ይመቾች። አንተ አይ ጸበላለስት አባታችን ሳሳት ሄዶብን እኮ አረስ ሞታችሁ ወይ ደግሞ እዚህ ወራላችሁ ነው እንጂ አመጣን ሰዓት ነው የበላነው። አሁን ቅርብ ሰዓት ነው የበላነው። ጸበል እኮ ናት የድንግል ማርያም ጸበል ናት። ያው ትንሽ ጸበል ቅመሱ አንድ ለሁለት አድርጋችሁ በደቂቃ ማርያም እግዚአብሔር አረያት ያትሽ እኮ ናት። ያት ያው ማዳም ትንሽ አባርከት አረ ታዘዝ አለዛ እኔ እንዳላዝ ይሄው እንግዲህ በግድም ቢሆን እሺ ብለን ወርደን እንዴት ነው አደረ ማሳውና ከብቱ ናፈቀኛ ከናንተ ያለፈቱ መርቶሲ ትራፈረፍ ልብ ያልፈነድቃል ለሴዶ የመጨረሻ ዲል አቀርብልህ ነው። ጆኒን ገብተህ ጆኒን ካሸነፍከው ብቻ 10 ሚሊዮን ብር ሰጣለሁ። ከማኔጅመንት ጋር ተነጋግሬ 10 ሚሊዮን ብር ካሸነፍከው ብቻ የኢትዮጵያ ሕዝብ ሴዶ ሪንግ ገብቶ ሲጫወት ማየት ይፈልጋል። እኔ ደግሞ 10 ሚሊዮን ብር ሰጠዋለሁ። ግን ሴዶ ጆኒን ማሸነፍ አለበት 10 ሚሊዮን ብር ይዞ ለመውጣት። ከነገ ወዲያ ስካይላይት እንገናኝና የምትወደውን ምግብ ኢንጆይ ያረግን ያው ኢትዮጵያ ሕዝብ ስለሚያውቅ የምትወደውን ምግብ እየበላን እየጠጣን ቁጭ ብለን እየተነጋገርን አንተ በመታመጣው የህግ ባለሙያ ወጥለን ትፈርማለህ። እኛ 10 ሚሊዮን ብር ኦፈር አድርገንልሃል። ጆኒን ግን ማሸነፍ አለብህ። ጆኒን ካላሸነፍክ ምንም አይነት ብር ይዘህ አትወጣም። ጆኒን አሸንፍ።
ከዛ 10 ሚሊዮን ብር ይሰጥህ። ማርሻል አርቲስት ነኝ ያው ስለምትል ህዝቡም ስለ እንደዛ ስለሆነ የሚያቅህ ጆኒ ደግሞ ተስማምቷል። አሸንፈው 10 ሚሊዮን ብር ይዘውጣ። ካላሸነፍክ ምንም አታገኝም። ይሄን ኦፈር አድርገንልሃል። የመጨረሻ ኦፈራችን ነው ይሄ። በኢትዮጵያ ህዝብ ነው ኦፈር ያደረግንልህ። በሶሻል ሚዲያ በሚከተለን ማህበረሰብ ስም ምግብ እየበላን እናውራ። የምንግባባ ይመስላኛል ያኔ። በጣም ግን አልተለማመጡት። ነው እሱ የፈራ ይመስላል። ግን 10 ሚሊዮን ድረስ እሺ መባሉ በጣም ተለማመጡት። የሆነው ሰው ስለሚወደው ነው። ግን ሰው ይወደዋል፣ ግን ተለማመጡት። ሲጀመር ፈርቷል እሱ። ቲቪ ማለት ፔፐር ቪው አበሻ ይኸውልህ በደንብ ስሙ። ፔፐር ቪው ማለት ከእያንዳንዱ ትኬት የሆነ ፐርሰንት ፈልጋለሁ ማለት ነው። 10 ሚሊዮን ጠየኳቸው አልተስማሙም። እሺ በፐርሰንት ይሁን አሉ። እሱ አሁን ትንሽ ያቀራርባል። በፐርሰንት ይሁን ሲሉ እሺ 6% ይሁን ብዬ እኔ ከኔ ጋርም አወራን ዲል አደረገ ምናምን። አይ 5% እንሰጣለን በቃ እንፈራረም ወሬ ማያስፈልግ ምናምን አሉ። እሺ ከትኬቱ 5% ማለት 10,000 ሰው አዳራሽ የሚፈልገን እንፈልጋለን። እኔ እኮ የምጠይቃቸው እኮ አሁን ትኬቱ 10,000 ብር ይሸጣል አንዱ ትኬት ቪቪ ምናምን አያገባኝም እያልኳቸው 50,000 የሚሽጡ 30,000 የሚሽጡ 25,000 የሚሽጡ አያገባኝም። ግን 10,000 ትኬት 10,000 በ10,000 ብር እንዲሸጥ እፈልጋለሁ። ቢዝነሱ እንደዚህ ነው እያልኳቸው ከዛ ላይ እነሱ 5% ብቻ ነው የምንሰጥ ይላል። ያ ዛት ሚንስ 5 ሚሊዮን ማለት አይደል? ገብቶሃል አይደል? ሌላ 5% ጎሏል ማለት ነው። 5% ጎሏል ማለት ነው። ስለዚህ 10% ይሁን። እሺ 5%ቱ ያዝ ነው ትንሽም ይሁን ከ5 ሚሊዮን ይጉደልም ይለፍም 2 ሚሊዮንም ይሁን 3 ሚሊዮንም ይሁን ችግር የለብኝም። ግን እናንተ መጀመሪያ ቀብድ ከትኬቱ ነው ቀብድ 5 ሚሊዮን ታስገባላችሁ። በወረቀት ተፈራርመን 5 ሚሊዮን ውል እናደርግና ቀብድ ትሰጣላችሁ። ዋይ ቢኮዝ እኔ ውድድር ሳካሄድ እሺ ለምሳሌ በ5% ተስማምታችሁ ማለት ነው ተፈራርማችሁ ቀብዱ ቢቀልና እስከ ተፈራርማችሁ ድረስ ከፋይቱ በኋላ ቢሆንስ ምኑ ገንዘቡ እንደዛ አይነት ዲል የለም። አንድ ላይ እንዲሰጥ ማለት ቢዝነስ ነው ይሄ። መጀመሪያ ማግኘት አለበት። ትኬት ከተሸጠ በኋላ ማግኘት አለበት። ቀብድ ማግኘት አለበት። እነሱ እኮ ነው የሚገዙኝ። አሁን እኔ ምንም ሊያስጨንቀኝ እኮ አይገባም። እኔ አሁን ዋጋዬ ሰጠኋቸው። ዋጋዬ አልተመቹም ከተከለ ማለት ነው እኮ ምንም ማነሽ ዋጋዬ በቀሉ ይላል እሱ ራሱ በቀሉ ነገር ነው። እግዚአብሔርዬ እኔማ እንግዲህ አላውቅም። እውነት በቃ ራስን አስበላ ሴዶ እውነት ፈርታል ራስን አስበልታ አሸነፍከው ብቻ 10 ሚሊዮን በቃ አልፈልግም አለስ በቃ ተበርቸ ሴዶ ብቻ ነው የሚደባደብ ያለው ፈርቷል። በቃ ለነፍሱ ፈር ጌች ምን ይለዋል ና ምግብ ጋብዛለሁ አታላ አስገብተህ ሪንግ ውስጥ ልጫፈጭፉት ነው ለሁለት አልፈልግም አለ። በቃ ፍትህ ለሴዶ 10 ሚሊዮን አለ ዝምና አለ። አይገባችሁም እንዴ እናንተ? እውነት ሳገጣችሁ በቃ ታውት የፈራ አስገብታችሁት ቢሞት ታውት ኧረ ወይኔ በምግብ አጣላችሁ። እንደውም እሱ ማለት ነው የህዝቡን ልብ በማንጠልጠል ማለት ነው በህግ ተይዞ ቀርቦ ሪንግ ውስጥ መግባት አለበት። ሴዶ እናቴ ትቆጣኛለች አልወዳደርም ማለት ማርያም ታሪክ ቢፈጠር እኔ እዚህ ውድድር ላይ አልገባ እንጂማ ሌላ ነገር እንደዚህ ምናምን እኔ ሳይጀ ግንባሩን አለው እንዴ ፈጣን ወዳደር በቃ ለምን ያስፈሩ ሙሉ ሰው ነገር በቃ አልወዳደር ሰፈር እየመጡ ማለት ደግሞ ነገር አልፈልግም በቃ ኦኬ እንደዚህ ድብድብ ምናምን ታባር ፈልግ ልጅሽ ነው ሊወዳደር እኮ ነው ምናምን እያሉ በየቦታው በቡና ቤት ቡና እየጠጡ ለቅሶ ቤት ሲገናኙ ምናምን እያወሩ እኔ ጋር ደግሞ ማዘበታችን እንደዚህ የሚባለው እውነት ነው ወይ ምናምን ዛሬ እንደዚህ የለም ምናምን ከት በሌላ ውድድር ለሀገሬ ልወዳደር ይችላል አልኳት እናቴ ለሀገሬ አንተን ከውድድር ለማዘር በመነገሩ ከውድድር አንተን ለምን ያደርግሃል? ለማዘር በመነገሩ ምንድነው ችግሩ? በቃ እኔ አልፈልግም ገብቷል። በቃ እነዚህ ጋር አልገባም። በቃ እሷም አልፈለገችም ገባ። በቃ እናቶች ደግሞ ይታያቸዋል። በቃ የሆነ ነገር ይታያቸዋል። ልጅ እና ስትሆን የሆነ የሚታያት ነገር አለ።
በቃ እነዚህ በቃ አይሆንም ብለኛለች። እናቴ ደግሞ አይሆንም ካለች እኔ ምንም ነገር አደርጋለሁ፣ ህይወቴን እሰጣለሁ ማለት ነው። ገብቶሃል? ሌላው እድል ግን አገሬ ወክዬ እወዳደራለሁ። ያንን ጠብቁ። ለሀገር ስትወክል አትቆጣ። አሁን አይደለም አሁን አካውንቱ የሚመለስበት ነገር ይመቻቻል ብለሃል። ኢንሻአላህ እንግዲህ ከነፉአድም ጋር ካወራ ሜቢ አሁን አካውንቱ ይመለስ ወይ ተረጋግተህ አሁን ዛሬ ወይ ስሜታዊ ምናምን በስሜታዊነት ምናምን ሜቢ ያስበው ከሆነ ወይ ተረጋግተህ ሌላ ጊዜ ወይ ሀሳብህን የመጨረሻ ኦዝሚ ወላሂ አይደለም ከዚህ በፊት ወላሂ ወረደራለሁ ብለሃል። ሲዱ ይኸው አንድ ነገር ውሰደው። ለምን ትደግማለህ? በቃ ይኸውልህ ቤተሰብም ጋር ደረሰ፣ አካውንትም ጋር ደረሰ። ሀላስ ይሄ እኮ ምን ሊያደርግልኛል? ምን ይጠቅመኛል? የኔም ብቃት ነው ማየት የምትፈልጉት አይደል? የኔም ብቃት ደግሞ በሌላ ውድድር ታያላችሁ። ሀላስ በእኔ ብቃት ነው ህዝቡ ማየት የሚፈልገው። የኔ ብቃት በሌላ ውድድር ታያላችሁ። እንዴት ይኖራል? በኢየሱስ ለምን አንተ ያልከው አይደለም? ወይኔ ሴዶ እናቴ ትቆጣኛለች አለ። ወይኔ ሞት ይሻላል ግን እግዚአብሔር እንደዚህ ፎክሮ ንቃተ ህሊና ማለት ነው መቶ አናፍቶ አፈር ከድሜ በልቶ ብሄድ ይሻለው ነበር። እናቴ ትቆጣኛለች። ወይኔ ግን እናተ ብሆን አባር ነበር። 10 ሚሊዮን አንተ እልህኛ ሆነክ አካውንት ከተዘጋ እንደዚህ ወሬ ምናምን ማዘርጋ ምናምን ከተነሳብህ ምናምን ማለት ነው ሄደክ አሸንፈክ 10 ሚሊዮንህን ይዘክ የተንደላቀቀ ህይወት እናትህን ማኖር ነበረብህ። ጌታዬ ዜዶ እንዳለ ፈሪ በሀገሩ አይኖርም ወይ? ፈሪ በሀገሩ አይኖርም ወይ? ምን ነው አላችሁ? እኔ እኮ ፈልጌ አይደለም 10 ሚሊዮን ብር ያልኩት፣ ዝም ብዬ አፌ ላይ መጥቶ ነበር። እናንተ ተስማማችሁ። አሁን ግን 30% እያለ ነው። በቃ ተውት እንዴ ገጭቶ በቃ ልጁ ሰክቷል። ፈርቶ አሁን ቢደበደብ ማን ማስታወቂያ ያሰራዋል ይሄ ልጅ እንዴ? አሁን ዝም ብሎ እየሰከሰን ይኖር በቃ። እሱን ጭራሽ ወይ አይገጥሙትም፣ ለሁለት ይገጥሙት። በቃ ለሁለት ቢገጥሙት ይሻላል። በቃ የባለፈው ተሸናፊ ይሄም አይደል ነው ከሆነላቸው ለሁለት ይገጥሙት። ለሁለት በቃ ጌች ለሁለት አድርግላቸው። አይቻልም ልጁ እንዴ በቃ ተሰቃየ እኮ። ሰው ፈርቶ መኖር አይችልም በሀገሩ አለ። እንግዲህ እንደዛ አለ 30% አለ ጭራሽ 30%። አሬ ሰውዬ በዚሁ ከቀጠለ ገና ሰው ሁሉ ህዝቡ ሁሉ ሲደባደብ እኔ ቁጭ ብዬ ላይ እንዳይል በቃ በቃ ይሄ ይቻላል። ያንን ነው የምልህ። በሰከንድ አጋድመዋል። ምን ያደርጋል? እኔ በሰከንድ አጋድመዋል። ምን ያደርጋል? ህይወት ከጠፋ ደግሞ በግራ አይመጣም ብዬ ነው። ይፈርማል። ህይወት ከጠፋ እውነትን ነው። አሁን ገና መከረክ ለአንተ የሚሆን ምክር ህይወቱ ባጠፋው አደተው እሱ ነው ልቅጠም ያለው። ተናጋሪው እብድ ቢሆን አዳማጩ አቅለኛ ይሁን። ሰው ዝም በለው እባክህ። ኢንሻአላህ ራስን ዘግተው አባይ ሰኛን ይችላል። እንደውም የዋይስን ምክር ሰምቻለሁ። አልወዳደርም ብትል ይሻል ነበር እና ትቆጣኛለች ከምትል። ሁለቱ መካከል የሚደረገው ውድድር መቅረቱን በይፋ እንግዲህ ሴዶ ማርሻል በትናንትና ምሽት የላይቭ ቆይታው ላይ አሳውቋል። በሴዶ ማርሻል በኩል የተነሱ ሀሳቦች እንዲሁም ደግሞ የሴዶ ማርሻል መልሶችም በርካቶችን እያነጋገሩ ይገኛሉ። ከዚህ ቀደም የተለያዩ መደራደሪያ ሀሳቦች እንዲሁም ደግሞ ውድድሩን ለማድረግ ማለት ነው የተለያዩ ጥያቄዎችን ያቀረበ ቢሆንም እንዲሁም ደግሞ የውድድሩ አዘጋጆች ማለት ነው ጥያቄውን የተቀበሉት ቢሆንም እንኳን ሴዶ ማርሻል ግን በትናንትና ምሽቱ የጠየቀው ጥያቄ በሙሉ ማለት ነው ከተመለሰለት በኋላ አላህ ድብድብ አይወድም እንዲሁም ደግሞ ከሰማይ ወርቅ ቢዘንብም እንኳን በጭራሽ ይሄንን ድብድብ አላደርግም ሲል ነው እየተደመጠ። ዋት አላህ ድብድብ አይወድም ብላል። ቀጠቅጣቸው የነበሩ ሰዎችስ አላህ ይወዳል? ኧረ በለው እንዲህ ብላል።
የሚገኘው ይህም ነገር በርካቶችን እያነጋገረ ይገኛል። ምናልባትም ሴዶ ፈርቷል የሚሉ አስተያየት ሰጪዎች እንግዲህ ቁጥራቸው እየተበራከተ ይገኛል። ከዚህ ቀደም እንግዲህ ውድድሩ እንዲያደርጉ ማለት ነው የ5 ሚሊዮን ብር ሽልማት ቢዘጋጅላቸውም በዚህ አልተስማማም ነበር። የ10 ሚሊዮን ብር ጥያቄም አቅርቧል። እንዲሁም ደግሞ የውድድሩ አዘጋጆት ማለት ነው ይህንን ጥያቄ ተቀብለውት እንደነበረም ጭምር የሚታወስ ነገር ነው። በትናንትና ምሽቱ መልስ ግን በፍጹም እኔ አልደባደብም፣ እናቴም በዚህ ነገር ፍቃደኛ አይደለችም፣ እንዲሁም ደግሞ አላህ ድብድብ አይወድም፣ ከሰማይ ወርቅ ቢዘንብም እንኳን በጭራሽ አልደባደብም ሲል ነው እየተደመጠ የሚገኘው። እናንተ በዚህ መልስ ወይ ሴዶ አላህ አይወደውም። እንደዛ ስቀጠቅጣቸው የነበሩ ሴቶች፣ እንደዛ ስታፈርጣቸው የነበሩ ወንዶች እነሱ ጊዜ አላህ አይወደዋል። ለእነሱስ አላህ የላቸውም። ድብድብ አላህ አይወድም። ሰላም ለዚህ ቤት፣ ሰላም ለዚህ ቤት፣ የተከበረ ቤት። እውነት ነው። ምን ነገር ጥሏችሁ መጣችሁ? ልጃችሁ ይወድትለ ልጃችን አብርሃም ልንጠይቅ ነው የመጣ ነው። አብርሽዬ እንግዲህ ሊገላግላችሁ ነው። አብርሽዬ ውሰድ ላይ ያደርግላችሁ ነው። እስቲ አረፍ በሉና እስቲ እንጫወትበት። የሰለጠነ ቤተሰብ እግዚአብሔር ያክብር። ቁጭ ብለን እናወራለን። ተነስ። እሺ ሳይሉን አንቀመጥም። እሺ በሉ። እንዴት ማለት ማዮዲት እጃችንን ስመው ግጥም አድርጎ ነው እንጂ የሚሰጡን። ይቀጥሉ እርሶ። እንግዲህ ልጃችንን ወዲት ድንግል ናት። ቆይ ፋዘር፣ ወይ ቤት ተሳስተናል ወይ ስም ተሳስተናል። ታናሽ ወንድ ጠይቀን የመጣ ነው። ስለማን ነው የሚያወሩት? ዮዲት ያቋታል እንዴ? ልጃችንን አያቋትም እንጂ ያቋትማ ድንግል እንዳልሆነች ያውቁ ነበር። እንዴት ነው የሚያወራው? በጣም ይቅርታ። እንግዲህ ወርቅ ለወለደ ቤተሰብ ወርቅ ይገባል። እውነት ነው። ለእናትየው 40 ግራም፣ ለአባትየው ደግሞ 50 ግራም ባለ 24 ካራት ወርቅ። እንግዲህ በቃው ምንድነው ምን ይጨማለቁ እንዴ? ልጅ እኮ ጓደኛ አብራደግ እኮ ነው። አብርሽ እኮ ነው። አብርሽ እኮ ነው ጓደኛዬ። እንዴ አትሌት ቀነኒሳ በቀለ እኮ አይደለም ሙሽራው። ቀኑ ነው እንግዲህ ወርቅ በወርቅ ላይ ለብስ የሚችለው። ቀኑ ደግሞ ካገባ ቆይቷል። እውነት ነው። እንዴ ምንድነው 50 ግራም 24 ግራም ማቅለያ ነገር በዛ እኮ። ማቅለያ እስቲ የምትሉት ነገር ካለ ግራሙ በዛ ማቅለያ እኮ ነው የመጡት። ሊያስማሙ አይደል እንዴ? እንዴ ሊያስጠጡ ነው። እዚህ ሊደረሙ ነው እንዴ? በደንብ ግጥም አድርጓል። ማቅለያ ምንድነው? ቦዲ ካውንት ምን ካውንት? ቦዲ ካውንት እንግዲህ እሷ የምትለው 25 ፕላስ ነው። እኛ እንደናንተ ስግብግብ አይደለም። በ25 እንይዘዋለን። ከ50 ግራሙ ላይ 25 ይቀንሳሉ። 25 ደግሞ ለ4 ካራት ያከፍሉታል። የሚመጣውን ውጤት ወርቅ ይዘን እንመጣለን ማለት ነው። እስቲ አልገባኝ። እስቲ እንትን እኮ ነው ብዙ ሰው ተኝታለች እያለ ምላሱ ትንሽ ምላሱ ማይቀርሎት እና ኮላውቲን የሚቀበል ልብ ያለው ቲክቶከር ጠፋ። በቃ አንዳንድ ሰው ደግሞ ተንቆ ሲተው አይገባውም። ታውቃለህ? አንተ ተንቀህ እኮ ነው የተተውከው። ማን ተንቀህ ስትታለፍ ይግባህ እንጂ ልብ ያለው ቲክቶከር ጠፋ። ማን በቃ ቲክቶከር ብሎ ማውራት በቃ ለሰው የቀለለው ቲክቶከር እየተናቀ ያለውን በቃ በእንዳንተ አይነት ሰው ምክንያት ነው። በቃ እንዴ ስንተኛ ቪዲዮ ነው ስትሰራ? የሆነ ሰዓት ትሬንድ ነበረ፣ በቃ አለፈ። እስካሁን ብዙ ሰው ጠርታል። አንተንም ካንተ ጋር ፋይት ማለት የሚፈልግ ሰው ቢኖር ይነግርህ ነበር አይደል? በቃ ተንቀህ ስትታለፍ ይግባህ። ማን ሲጀመር አንተ ለጤና ስራ መጀመሪያ ዶክተር አይደለ? በቃ ለጤና ስራ ራስን ይው መጀመሪያ እንጂ አንድ አፍታውን ያንተን ጥርስ አርግፎ እዚህ ጎዳና ላይ ይመጣል የሚከብደው ሰው የጠፋ ነው ይመስል። በቃ ተንቀህ ነው የታለፍከው። በቃ ተንቀህ ስትተው ደግሞ እረፍ፣ አልፎበታል ማለት እየተባባሰ አለ። ቀልድ ነው ወይስ እንዴት ነው ይሄ ነገር? አይ ዲቤክ እንደዛ ቪዲዮ ምናምን ሲያስገባ ይቀልዳል ብዬ አስቤ ነው። ግን ቀልድ ነው ነው ሲሪየስ ነው? አይ ዲድንት ጌት ኢት። ቀልድ ከሆነም ሲሪየስ ከሆነ ሌታሲ አንዴ ይሄን ቪዲዮ ነው ኮላውቲን የሚቀበል ቲክቶከር ጠፋ። በቃ አንዳንድ ሰው ደግሞ ተንቆ ሲተው አይገባውም ይመስል። በህይወቴ በአካል ያገኙት ዲቤክን የድብድቡ ቀን ነው። የጆኒ ነጭ ቲሸርት አርጋለች፣ እኔ ደግሞ ማስክ አርጋለሁ። እቺ ጥቁሯ ማረጋታለች አለ ሙሉ እስከ አርጋለሁ ምናምን። ከዚህ ለሌላ ነገር ነው፣ ለመዝናናት ነው፣ ይሁኝ ለማለት አልነበረምና ሰልፍ በጣም ተበታትኖ እየተሰለፍን እያለ አላቀውም ምን አለ ፍሬንድ እዚህ እኮ የሚረዳ የለም እንዴት መጣህ አለኝ። አውስ ላይክ ኦኬ ነቆራ ነው ምናምን ምለው ነገር አጣው። ላይክ ዱለትም ምናምን አልመጣልኝም። it's just
ምናምን ነገር ብያለሁ። ከዛ በየትኬታችሁ ተሰለፉ ሲባል በጀለስካ ወደ 4000 ጠጋበኛ ቪአይፒ ተልኮልን ነው በክብር የመጣ ነው አለ። ከዛ በኋላ ቪቪአይፒ አወጣው። ቪቪአይፒ ነበር ኢንቪቴሽን፣ ቪቪአይፒ ነው አወጣው ምናምን። ለድብድብን በጎ አድራጎት አለው ያለ እስከዚህ ድረስ ትግስት ነበር። ንቄው ገባው ምናምን። አሁን ግራ የገባኝ ነገር በዚህን ያህል ደረጃ አዎ ጡት አለኝ ይሄው መድኃኒዓለም ጡት አለኝ ይሄው ቦርጫ አለኝ ምናምን እርግዝና አለኝ ነፍሰ ጡር ነኝ ምናምን፣ ግን ረዳሃለሁ ሜቢ አንዳንዴ ቪው ቀንሶ ምናምን ሊሆን ይችላል ያጋጥማል። ከዚህ በኋላ ግን ደግመህ ምንም አይነት ስሜን ጠርተህ ቪዲዮ ብትሰራ እንደ ግል ጥላቻና እንደ ደረስክብኝ ነው የምቆጥረው። ያኔ ደግሞ እንደ ልጅ አይፎክርም። እቺ ነገር ሲሪየስ ናት መሰለኛ። this is too personal and this is too detail። በቪዲዮ ከምትመላለሱ ወስኑና አሳዩን። ወይ ኤምኤምኤ ላይ ደግሞ ላሽ ሃይማኖት ክርክር የሚባል የለም። ሁሉም ለየራሱ ቢዝነስ ማጣጣፊያ ነው ያደረገው። እንዳለ አሸነፍን እኮ ነው የሚለው። እስኪ አንድ ሰው ተማርን የሚል አለ? ቶ መማሩን ቶ አንድ ሰው እስኪ የክርክሩ ርዕስ ምንድነው ብለህ ጠይቅ። አንድ ሰው አይመልስም። እሺ አንተ በአንተ አይን ማን ነው አሸናፊው? እኔ በእኔ አይን ቴሌ ነው አሸናፊው። ብዙ ዳታ ጥቅል ተገዝቶለታል። ስንትና ስንት ዓመት ያስቆጠሩ ሃይማኖቶች በአንድ ሰዓት ውይይት አሸናፊ ትላለህ። አስጠላህ። ባክን ያልስማማም። ለምሳሌ በአንድ ሰዓትም ጨረስክ፣ በአንድ ደቂቃም ጨረስክ። ዋናው ማርገዟ ነው። ኧረ ተው ሰለሞን፣ አሁን እንዴት አዙረ ወደ ብልግናው ወሰድኩ? ሃይማኖት ላይ አልነበርን እንዴ? እኮ በምንም አንስማማም። በቃ ሙላ ጎደል እንጮት፣ የተሸነፈ ይስማማ። እሺ ተነስ፣ ይኸው ጎደል ዘለቁ ጎጃሞች ዘለቁ። አቤት ሰርግ፣ አቤት ድግስ። እንደው ድሃ ራሱን ሲያጽናና የሀብታም ሰርግ አይደምቅም። የድሃ ነው ጥሩ። እንደው አይዳ አይ ሰላቢ፣ በቃ እንደው ሰርግ ድግስ አያመልጥሽም። የማን ሰርግ ሄደሽ? በከተማ ውስጥ አለ የተባለ የሀብታም ሰርግ ብታይ፣ ድሃና ሀብታም ልዩነቱ እንዲህ ተለጠጠው። በቃ እንደው አዳራሽ ሙሉ ስጋ ለስጋው ሙሉ አዳራሽ በቃ ብትው። እኔ እየገረመኝ ቄሶች ይባርኩታል። ወዴት ነው የሚባርኩት? ብዙ እኮ ነው በጣም። ምን ያረጋችሁ ነው? በሆነ ሐሳብ አልስማማ ብለን በሞላ ጎደል እንፍተው ብለን ነው። ጎደልኝ። እሺ 1 2 ጣል እንጂ ይሄው ከስር ጥያለሁ። ሞላ አሸነፍኩ። ኧረ ተው ሰለሞን ተው፣ ከአቅሜ በላይ አትሁን። ነውራም በአለጌ ለምን ትላለች ማሚ? ላንተ ግጥምም የለኝ፣ ላንቺ ግጥምም የለኝ ትለኛለች ማሚ። ላንተ ግጥምም የለኝ። ልጆቻችሁን ከአስገድዶ መድፈር ከወሲባዊ ጥቃት ምናምን ማዳን የምትፈልጉ ከሆነ ትልቁ ሚስጥር ልንገራችሁ፣ አቃጣሪ ልጆች አሳድጉ። የልጅ ሚስጥረኛ ምንም አያረግላችሁ። አቃጣሪ ልጆች አሳድጉ። እማዬ አቶ ሄኖክ እኮ ሚስጥር እንጫወት አለኝ። ምን አይነት ሚስጥር? እዚች ጋር እንዲየነካ ሚስጥር። ዝም ብሎ በአንዴ የደፈረ ብዙ ደፋሪ የለም። መጀመሪያ ይሞክራሉ። ዝምተኛ ናቸው ወይ ልጆቹ? ይሄ የመገለል ባህሪ ያላቸው ወይ? ቤተሰብ መሀል ይሄ መለያየት አለ ወይ? ምናምን የሚል ጥናት ተሰርቶ ምናምን ነው ብዙ ጊዜ እንደዛ ወዲያው ዘው ተብሎ አይደረግም። እና በጣም ጥናቶች የሚያሳዩት አቃጣሪ ልጆች፣ አክቲቭ ልጆች እንደዚህ አይነት ጉዳት አይደርስባቸው። እባካችሁ ለምን ቀድማችሁ ልጆቻችሁን አድኗቸው። በቃ አቃጣሪ ልጆች አሳድጉ። እናንተ ወላጆቹ እየዞራችሁ ስለ ሌላ ሰው ከምታወሩ በሐሜት እንትን ከምትል ልጆቻችሁን አቃጣሪ አድርጓቸው። በቃ ሚስጥር የሚባል ነገር ለእናንተ መደበቅ የለባችሁ። ለልጆቻችሁ ድረሱላቸው። ዝም በሉ፣ እጃችሁን አጣምራችሁ ቁጭ በሉ፣ እሱ ነው ስነ ስርዓት ምናምን እያላችሁ ትውልድ አጨርሱ። የእውነቱን ነው። ግን ዲያር ሴፍ አሁን በዚህ ዘመን የሆነውን ነገር ሁሉ እየመጣ ለእናቱ የሚናገር ልጅ ነው ሴፍ። ኢቭን ሴትም ብትሆን ሁሉንም ነገር ለእናቷ ወይም ለቤተሰቦቿ የምትናገር ልጅ ናት ሴፍ። እሺ ማይ ጸደይ ፒፕልስ
የዛሬው ቪዲዮ ይህን ይመስል ነበረ። ፈታ እንዳላችሁ ተስፋ አደርጋለሁ። ምክንያቱም እኔም ፈታ ብያለሁ። በተለይ ዛሬ የሴዶ ጉዳይ በጣም ነው ፈታ ያደረገኝ። እውነት ከአቅሜ በላይ ሳስበው ራሱ ሳቂ ይመጣብኛል። በሌሎች ጸዴ ቪዲዮዎች እስከምንገናኝ ድረስ ትመቹኛላችሁ። ዶንት ፎርጌት ቱ ሰብስክራይብ፣ ሼር አድርጉ። ለምትወዱት ፈታ እንዲል ለምትፈልጉት ሼር አድርጉላቸው። ትመቹኛላችሁ። ፒስ